አንተ ደግሞ የወጣኸው ከየት ነው? ያ መንፈስ ያንተ አይደንቲቲ ከየት ነው የወጣው? መጀመሪያ ሲወጣ ከራሴ ሲወጣ ነው እኮ መጀመሪያ ሲወጣ እፍ ሲባል መጀመሪያ ከስጋዬ ነው ሲወጣ ነው ያልኩህ። ከእግዚአብሔር ሲወጣ መጀመሪያ ስትፈጠር ያው በእናትህ እግዚአብሔር ውስጥ ነበር አይደለ? ኧረ በለው መጀመሪያ ሲወጣ መንፈስ ሲወጣ ከየት ነው የወጣው? ከፈጣሪ ከላይ ከፈጣሪ ሲወጣ ፈጣሪ ውስጥ እያለ ምን ነበረ ያ ነገር? ስለዚህ አንተ ፈጣሪ ያንተ መንፈስ ፈጣሪ ያንተ ማንነት ከሆነ ያንተ ማንነት እግዚአብሔር ውስጥ እያለ ምን ነበረ? ፍጡር ነበር ወይስ ፈጣሪ ነበረ? ያንተ ማንነት የኔ ፍጡር ነች ነው። እዛ ውስጥ እያለ ያንተ ማንነት እዛ እያለ ፈጣሪ ውስጥ እያለ ፈጣሪ አፍ ውስጥ እያለ ምን ነበር? ፈጣሪ ውስጥ አፍ እያለማ አስገኝ ነው መንፈስ ቅዱስ አይደለ? ልዩ ልዩ ነው። ስለዚህ ፈጣሪ ነው ፈጣሪ ያንተ ማንነት። ስለዚህ አንተ በአንድ ወቅት እግዚአብሔር አፍ ውስጥ እያለ ምን ነበርክ? ምን ነበርክ? እግዚአብሔር አፍ ውስጥ እያለ መንፈሴ ነው። አንተ ያንተ ማንነት መንፈስ የሚባለው ከእግዚአብሔር አፍ ከመውጣቱ በፊት እግዚአብሔር ውስጥ እያለ ምን ነበርክ? ፍጡር ነበርክ ወይስ ፈጣሪ ነበርክ? ያው ፈጣሪ አንድ ነው። እኔ ፍጡር ነው የምሆነው እዛ ውስጥ እያለ። አሁን እዚህ ጋር ከፍለን ብናየው አይሻልም? እኔ መንፈሱ ከሆነ ስጋ ጠቅላላ እኔ እንዴት ነው ፈጣሪ ሊሆን? ስለ ስጋ አልጠየኩም። የኔ መንፈስ እግዚአብሔር መንፈስ ነው ያለኝ። ከመንፈሴ ያለብኝ እግዚአብሔር ውስጥ በቃ ይብቃ። ከዚህ በላይ እንትን አይደለም። የቤት ስራ ነው የሰጠው። በጣም የቤት ስራ ነው። መቼም የማይመለሰው ጥያቄ ጠይቀህ ሄድና አስተማሪዎችን እኛ ውስጥ ያለው መንፈስ ፍጡር ነው ወይስ አይደለም ብለህ ጠይቃቸውና ፍጡር ነውም ካሉ ፈጣሪም ነውም ካሉ በሁለቱም መንገድ እስር ቤት ውስጥ ነው ያለው። ተቆላልፎ ቁጭ ነው ያለው። የትኛውን መልስ መመለስ አይችሉም። በጣም ጥሩ። እሺ፣ ያው ስለሰጠኝ ማብራሪያ አመሰግናለሁ። ያው ችግር የለውም። እግዚአብሔር ይስጥልኝ። እሺ፣ ችግር የለውም። እሺ ኡስታዝ ጀዛከላይ። እስቲ አንድ ሰው ላስተዋውቀው። ኡስታዝ ሰላም ነኝ ግቢ። ሰላም ካለሽ ነይ ግቢ። እሺ ኢየሱስ ጌታ ነው የሚል አካውንት ስምክ ማን ነው? ሙሉ ስም ይፈልጋል ነው? በስም ስምክ ስላልሆነ ኢየሱስ ጌታ ነው እንድንተዋወቅ ሌላ ጊዜ ስትመጣ። እሺ ስንታየው ጌታቸው። እሺ ስንታየው አትጥፋ። ጥያቄ ሲኖር መተጠይቅ። አንዳንዴም ወንጌል መተ መስበክ ትችላለህ። ኡስታዝ ከሰላም ጋር ይተዋወቁ። እሺ አንድ 3 ደቂቃ ስጡኝና አውራት እነ ፒኬ መጣው። እሺ ያጀማ እንትን አድርጉ። ቅድም ሲቆራረጥ ምናምን አይታችኋል። በጣም ሪፖርት እየተደረገ ነው። ትናንትና ራሱ ገስት ላይ ያላስቀምጥ ብሎ ነበርና ኮፒ ሊንክ ታብታብ አድርጉ። ከቅድም ጀምሮ ተቀምጠን አይ ዶንት ኖ ምን እየሰራችሁ እንደሆነ አላቀላችሁም። ታብታቡ እስከሆነ 400 ሺህ ብቻ ነው። ሽንኩርት እየከተፋችሁ ነው፣ ልብስ እያጠባችሁ ነው፣ ወጥ እየሰራችሁ ነው። ምን እየሰራችሁ ነው? ታብታብ የማታረጉት ለምንድን ነው? ከኔ ጋር መጋጨት የምትፈልጉት? ጥሩ እኮ አይደለም፣ ጥሩ አይደለም። ከጃቢር ጋር የተጋጨ ምን ጫ ነው የሚባለው? ታብታብ አድርጉ፣ ኮፒ ሊንክ አድርጉ። የተቆራረጠ ስለሆነ ሪፖርት እየተደረገ ነው አካውንቱ ላይ ለምን እንደሆነ እንጂ። እሺ ታብታብ አድርጉ ሁላችሁ እኮ። ታዲያ በአንድ እጃችሁ ስራ ብትሰሩ በአንድ እጃችሁ ደግሞ ታብታብ አድርጉ። ካልሆነ ደሜን አታፍሉት። እሺ ሰላም እንዴት ነሽ? አሎ ደህና ነኝ። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ደህና አደርሽ? አለን። አሪፍ። ዛሬ እስቲ ኡስታዝን እናስተዋውቅሻለን። ኡስታዝ ማለት ያው ከክርስትና ወደ እስልምና አንደኛ የመጡ ናቸው። ያው ብዙ ነገር ያውቃሉ። እስቲ ተተዋወቂያቸው። አይ ቲንክ በዝና የምታውቂያቸው ይመስለኛል። ከታተላቸዋለሁ። አሪፍ። ጥያቄ ካለሽ ትጠይቂያለሽ ኢንሻአላህ። እስቲ እናያለን። እሺ ያ ጀማ ታብታብ አድርጉ። እስከዛ ሁላችሁም ማለት ነው ታብታብ አድርጉ ኡስታዝ እስኪመለስ ድረስ።
ኢንሻአላህ ኡስታዝ ሲመጣ እንቀጥላለን። እና እንዴት ናችሁ? በተረፈ ሁላችሁም ደህና ናችሁ ወይ? ሞዴሬተሮች ሰው አታስገቡም እሺ። ሌላ ቀንም እንደዚህ ሰው ሲሰበሰብ እናንተ ኮመንት ብቻ መቆጣጠር ይሆናል ስራችሁ። ከእናንተ ጋር ሰው አስገቡ አታስገቡ ሰጣ ገባ ውስጥ መግባት አልፈልግም እንደምታውቁት። ዛሃራ ደግሞ ልትጠፈጠፋችሁ እየመጣች ነው። እኔ የለሁበትም ወጥቷል በሏት። ኢብሮ መጣክ? እሺ እስከዛ ውስጥ እስኪመጣ ትልቁ ላይ ልሆንና ታብታው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሃራ ታብ ማድረግ ላሳያቸው ነው። እንዴ ስራ እነሱ ቁጭ ብለው ታብ ማድረግ እንዲችሉ 100 ሺህ ራሱ ማድረግ ይችላል። ቪዲዮ ከፍተሽ ነው ታሳየው? አዎ እሺ ካሜራ ተጠንቀቂ እሺ። በነገራችን ላይ ዛሃሩ እንዲ ቴክኖሎጂ ከሚያመጡልን በጣም ትልልቅ ግባቶች ውስጥ እሷ ናት። እንግዲህ ለቴክኖሎጂ ቅርብ የምታረገን ብዙ ነገሮችን አፕዴት የምታረገን የመጣች እሷ ናት። አላህ ጀዛዋን ይክፈላት። ታው እሺ ያው ደግሞ በታብታቡ ዘርፍ ፈርቀዳጅ የሆነ መፍትሄ ይዤ መጥቻለሁ ነው የምትለው። ያንቺ ፈጠራ ነው ዛሃሩ? እሺ ተውደት ያዝባለ። እሺ አሁን ይሄ ይታያችኋል። ኤጂ አውቶ ክሊክ የሚለው አውቶ የሚለው ይሄንን ትነኩትና ይሄንን ታወርዱታላችሁ። ከፕሌይ ስቶሪ ላይ አለ። እንትን ስክሪንሻት አድርጉት። ከዛ በኋላ ይሄንን ስትነኩት ትከፍቱታላችሁ። እዚህ ጋር እንደዚህ ይመጣላችኋል። ባንዴ በጣም ብዙ እንትን እናንተ ቁጭ ብላችሁ ማድረግ ትችላላችሁ። በጣም ቀላል ነው። እየከፈተ ነው። ከዛ በቃ እዚህ ጋር ትነኩና እንደዚህ ሲሚላን ስትነኩት እንደዚህ ይመጣል። ነገር እጮኛህን ማርያምን ለመውሰድ አትፍራ። እጮኛ ለሚለው ግሪከኛ ጉኔ ነው የሚለው። ጉኔ ማለት ሚስት ማለት ነው። ማቴዎስ 5:31 ላይ ሚስቱን የሚፈታ ይላል። ሚስቱ ለሚለው ቃል የተገባው ቃል ጉኔ ነው የሚለው። ስለዚህ ማርያም ለዮሴፍ እጮኛ ናት ማለት ለሱ ጠባቂው ናት ማለት ነው። እሱን ትጠብቀዋለች። ከምንድን ነው የምትጠብቀው እሱንስ? ስለዚህ እጮኛ ማለት ሲጀመር ባልና ሚስት ብሎ ነው ያስቀመጠው። ከዛ አንፃር ነው የሚወሰደው። ማቴዎስ 1:24 ላይ እንደዛ ነው። ዮሴፍ ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው እጮኛውን ወሰደ ይላል። እጮኛውን ወሰደ። የመጀመሪያ ልጇን እስከተወልድ ድረስ ደግሞ አላወቃትም ይላል። አላወቃትም። ስለዚህ አላወቃትም ማለት ተራክቦ አላደረጉም ማለት ነው። የመጀመሪያ ልጇን እስከተወልድ ድረስ ማለት እርጉዝ ስለነበረች አልነካትም። ዘፍጥረት 4:17 ላይ እንደዛ ነው። ቃየል ሚስቱን አወቀ ይላል። ዘፍጥረት 4:1 ላይ ደግሞ አዳም ሚስቱን ሔዋንን አወቀ ይላል። አወቀ ማለት ትርጉሙ ተራክቦ ማድረግ ነው። ሴክሹዋል ኢንተርኮርስ እንደሚያመለክተው። ስለዚህ ዮሴፍ ከዛ በኋላ ጋብቻ ይኖራቸዋል። አዎ ሊኖራቸው ይችላል። ነገር ግን ልጅ የሚሉት እነዛ ወንድምና እህቶቹ የሚሉት ሊትራሊ ወንድምና እህቶቹ አይደሉም ነው ፖይንቱ። አይ ግልጽ ነው። ከታች ያፊት ትክክል አይደለም ስትል ነበርና ጥያቄህን አቅርብ። ገብቷል። በስነ ስርዓት ነው የምታወራ ያፊት። ታች በኮመንት በጻፍከው መልኩ እንዳታወራ እዚህ ጋር ገብተሽ ክሽ። በስነ ስርዓት ነው የምታወራው። ምንድነው የጻፍኩት? ታች ኮመንት ጽፈህ ነበረ። የዛን አይነት ንግግር በንግግር አንፈልግም። እሺ ኦኬ። ስለዚህ ለምን አስገባው? መጀመሪያ ለምን ታስወጣለህ? ኦኬ አሁን ገብተካል። በስነ ስርዓት አውራ። እውቀት ለመውሰድ ከፈለክ በስነ ስርዓት አውርተህ ተወያይተህ ትወጣለህ ከኡስታዝ ጋራ። ኦኬ ደረቅ ነገር አሁን በጸባይኛ የሚሆን ከሆነ ያውራ። አንሶኒያ ነው የሚባለው። በሌላ አካውንት ቀይሮ ነው የመጣው። አሁን ጸባይኛ ነው በደንብ። ስለዚህ አንድ ጥያቄ ነው ለኡስታዝ። ኡስታዝ አንድ ጥያቄ አለ። ቆይ እንትን አርጊመንት የጀመርነው ቶፒክ ስላለ በጀመርነው ቶፒክ ትሄዳለህ። ኦኬ በጀመርነው ቶፒክ ማለት ነው። በጀመርነው ቶፒክ ትሄዳለህ። በዛ ላይ ነው። እኮ ዘፍጥረትን የጻፈው ማን ነው? ያፌትዬ ነው። እሱንማ እኮ ልጁ እኮ ነው የጠየቀው። እኔ ሳይሆን ልጁን እንትን መልሳለህ አይደል? አንተ እኔ መጠየቅ ፈልጋለሁ። ትጠይቃለህ። ግን ማን ነው ዘፍጥረትን የጻፈው? ማን ነው ዘፍጥረትን የጻፈው? ሙሴ ብለን ነው እኛ እንትን የምናውቀው። እስቲ ማስረጃ ስጠኝ። ስለሱ ምን አገባኝ? እኔ አንተን መጠየቅ ነው የምፈልገው። ስለዚህ የኔን መልስ እኮ መልስልኝ። አይ መጀመሪያ መልስልኝና እንግዲህ ቀድሜ የጠየቅኩህ እኔ ነኝ። ሙሴ ነው ብለሃል። ሙሴ ነው ያልክበትም ማስረጃን ስጠንና ከዛ በኋላ ወደዛኛው እንሄዳለን።
ቀጥል። ዘፍጥረትን ሙሴ ስለመሆኑ መጽሐፉን የሚያሳይ ማስረጃ ስጠኝ፣ እየጠበቅኩ ነው። ስለዚህ ጥያቄውን እንትን ካልፈለክ ያው ሊውጣ ችግር የለም። ዘፍጥረትን የጻፈው ሙሴ ነው። እሱን ደግሞ ማስረጃ ስጠኝ ነው ከያፊት ይጋውን ማን ነገረ ቢባል ኦሪት ዘፍጥረትን ሙሴ እንደጻፈው የሚያሳይ ማስረጃ አንድ መጽሐፍ ነው። ዘፍጥረት የሚባል አንድ መጽሐፍ ትልቅ መጽሐፍ አለ። ያንን ሙሴ እንደመጻፉ የሚያስረዳ ማስረጃ ስጠኝ ነው ያልኩ። ያፊት ነገረኝ ማለት ሳይሆን የምፈልገው ማስረጃ ስጠኝ ነው ያልኩ። እየጠበቅኩ ነው። ኦኬ፣ በጣም አሪፍ። ስለዚህ እሱ ይቅር። እኔ ያው ባለፈው አውርተን ነበረና እንትን ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የምትከራከር አንተን አይደል? ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የተናገረው የተጻፈው። ችግር የለውም። መጀመሪያ መልስልኝና እመልስልሃለሁ። ችግር የለውም። እኔ መልስ አንተ ባለፈው እንደዚህ እንትን እያልክ ነበር ለልጆቹ ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የተናገረው ብለህ ነበር። ስለዚህ እሱን በትክክል አይደለም። አሁን መጀመሪያ ይሄ መልስና ከዛ ወደዛ እንሄዳለን። ጥያቄው ያው በግምት አታውራ፣ ዲፍረንስ ስላለ ብቻ በግምት አታውራ። ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ሳይሆን ለያዕቆብ ነው የተናገረው። ምኑ ነው? አይ ቆይ መጀመሪያ እሱን እንመጣበታለን። ግን የኛው መልስ የለህም ማለት አላውቀውም በለኝና ወደዛ እንሄዳለን። ችግር የለውም። አውቃለሁ። እሱ ሙሴ ነው ጻፈው። ኦሪቱ ዘፍጥረት አምስቱ መጽሐፍ ማስረጃ ስጠኝ አንተም እኮ ማስረጃ የለም። አሁን ትንቢተ ኢሳይያስ 43ን አውርታል። ስለዚህ ማለስ እሱ እነግርሃለሁ፣ እንመጣበታለን። አንድ ሰው ነን አይደለ? ቆይ ያፊትዬ አንድ ሰው ነን አይደል? ሁለታችንም አንዳንድ ሰው ነን አይደል? ሁለት ሰው አይደለንም። በአንድ ጊዜ ሁሉን ነገር ማውራት አንችልም። ስለዚህ መጀመሪያ የጀመርነው ዘፍጥረትን ሙሴ እንደመጻፈው ማስረጃ ስጠኝ። አላቂም። ኦኬ፣ እሱ የኔን መልስ አንተ። ኦኬ፣ እሺ። የትኛውን ነው ያልኩት? እስቲ ያውጣው። ትንቢተ ኢሳይያስ 43ን ለኢየሱስ ክርስቶስ ነው ብለህ የተናገርከው እሱን ያልኩበትን ኢሳይያስ 43 ለኢየሱስ ነው የተናገርከው ባለበት ገብተህ ልጆች ገብቶ ከማይዛን ጀምሮ የፈጠረ እግዚአብሔር እንዲህ ይላል ብሎ እንትን ለልጆቹ ያሰጣ ኢሳይያስ 43 አይደለም። ቆይ አንድ ሺህ ምናምን ሰው ባለበት ምን ሆነ? ተረጋግተህ አውራኛ። መጀመሪያ ተረጋግተህ አውራኝ። እንደዛ አትሁን። በቃ አንተም ተረጋግተህ መጀመሪያ ተረጋግተህ አውራ። አንተም እመልስልሃለሁ። ቆይ እኔ ኢሳይያስ 43 አይደለም ያልኩት። ኢሳይያስ ስንት እንደሆነ ንገረኝና ተረጋግተህ 43 አይደለም ያልኩት። ከማህፀን ጀምሮ የፈጠረ እግዚአብሔር እንዲህ ይላል ብሎ ከማህፀን ጀምሮ የሰራኝ የሚል ኢሳይያስ 43 ላይ አይደለም ያለው። ስላልተረጋጋ እኮ ነው አንተ። ትንቢተ ኢሳይያስ 43 ላይ ያለው 43 ላይ አይደለም ያለው ጥቅሱ። በ3 ላይ ብለህ ነው ጀመርከው። አንድ ሺህ ምናምን ሰው ላይ ነው ያለው። አይዞህ። እርሱም የያዕቆብ ነገዶች እንድታነሳ ከእስራኤል የዳኑትን እንድትመልስ ባሪያ ትሆነኝ ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳርቻ ድረስ ነው የጠቀስከው። የት ነው የምትሄደው? 43 ላይ ከማህፀን የሰራኝ የሚል ነገር የለም እኮ አልኩህ እኮ። እዛ ላይ እዚህ ላይ ነው ያለው ከማህፀን የሰራኝ። እሺ 43 ላይ ከማህፀን የሚል አለ። እሺ አንብብለት እስቲ። የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲል። አዎ እዚህ አዎ እኮ ይሄማ ስለ ያዕቆብ ነው የሚያወራው። እኔን አልጠቀስኩም። አንተም እንደዚህ ብለህ ነው የተረዳው ቦታው ለያዕቆብ ሆይ እያለ ተው እንጂ ያፌትዬ። እኔ የጠቀስኩት ጥቅስ ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ነው የጠቀስኩት። ከማህፀን የሰራኝ የፈጠረ እግዚአብሔር እንዲህ ይላል ብለህ ያኛው ያዕቆብ ሆይ ነው የሚለው እኮ። ይኸው ይላል እኮ እንዲህ ይላል እኮ እዚህ ላይም እኮ ኢሳይያስ 49:5 ላይ አንብብለት። ይኸውልህ ምን እንደሚል። አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬ ጉልበት ይሆኑኛል። ያዕቆብን ወደ እርሱ እንድመልስ፣ እስራኤልን ወደ እርሱ እንድሰበስብ፣ ባሪያ ሆኑ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብ ነገዶችን እንድታስነሳ፣ ከእስራኤል የዳኑትን እንድትመልስ፣ ባሪያ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። ስለማን ነው የሚያወራው እዚህ ጋር? ስለማን ነው የሚያወራው? ያፌትዬ እንዴት አታወራ? በቃ እንትን ዳንተ ማይሞችን እያስገባ አውራ ዘን ብለህ ይሄ ስለማን ነው የሚያወራው? ስለማን ነው የሚያወራው? ምስኪን ነው ይሄ ልጅ። ይሄ ደግሞ ምስኪን ነው። አንድ ጊዜ ፀጉር ቤት ሄደን እንጀራ አለ እንጀራ አለ
አለው እያሳቀኝ አንድ ጊዜ ፀጉር ቤት ሄደን አንድ ፕሮቴስታንትና እኔ ፀጉር ቤት ሄደን ነበረ እና ፀጉር ቆራጩ ዝም ብሎ ስለ ባይብል ያወራል። ምንም ያውቀው ነገር የለም እና በጣም እንትን ይላል ያወራል። በቃ ዝም ብሎ ድብልቅልቅ እያደረገ ከገድል ጋር እያወራ ምናምንና ልናገረው አለኝ። ፕሮቴስታንቱ ባይብል ያነባል እና ልናገረው ሲለኝ አትናገረው ዝም በለው አልኩት። ኧረ አናዶኛል ልናገረው አልኩት። ከዛ በኋላ ልክ ሲጨርስ ልጁ ጥያቄ ጠየቅኩት። ይሄን ሁላ የምታውቀው እንዴት አወቅኸው? አንብበህ ነው ስለው ኖ አለኝ። አሃ ተገልጦልህ ነው ስለው አዎ አለኝ። ከዛ ጓደኛዬ ፕሮቴስታንቱ በሳቅ ሞተ። ፍርፍር ብሎ ነው የሞተው ራሱ ማለት ነውና ተገልጦልህ ነው ስለው አዎ አለ። አንብበህ ነው ይሄን ሁላ ያወቅኸው ስለው አለኝ። ኖ አለኝ። እሺ ተገልጦልህ ነው ስለው አዎ አለኝ። እና ምንድነው አንዳንድ ጊዜ እንደዚህ አይነት ሰዎችን ያው አለማውራት ነው በተቻለ አቅም። ገብቶታል። ገባ ስለገባው ጥያቄው የጠየቀው ጥያቄ በደንብ ስለገባው ያልጠበቀው ነገር ነው የሆነበት። ስለዚህ አለማውራት ነው። እንደዛ ጊዜ አትለማመጧቸው። እኔ አሁን ምንድነው ያሲንን መወቅሰው ወንድሜ ነው አይደል? ሊላሂ ወንድሜ ነው። ባላ መንገድ ያገኘኋቸው ውስጥ ወንድሜ ነው ራሱ። ግን ያሲን በጣም ሪስፔክት ስላለው ለሰው የሱ በጣም በቃ እንትኑ ልቡ አይችልም። እንደኛ አይነት አይደለም ልቡ ያለው። በጣም ይንከባከባቸዋል። በጣም በቃ ያዝንላቸዋል። ማለት ሂዳያ እንዳያገኙ ከሚጠራው አንጻር ነው። ግን በዚህ ደረጃ ደግሞ ዲግሬድ እንዲሆንብኝ ደግሞ የኔ ወንድም አልፈልግም ማለት ነው። እንደፈለጉ እስልምና ላይ እየተረማመዱ ሞራል የሚነኩ ቃላት እየተጠቀሙ ምናምን ነገር እነሱ እንዲድኑ ነው እኮ የያሲንን ፍላጎት። መዳን ከፈለጉ ይድናሉ። አይ ካሉ ደግሞ መተው ይሻላል ማለት ግዴታ አይደለም እኮ እኛ በሃይማኖት ማስገደድ የለም ተብሎ በቁርአን ላይ ተገልጿል። እሱ ለሚድነው ነገር እሱ ነፃ እንዲወጣ ለምፈልገው ነገር እኔ ምንድነው የሚያታገለኝ ከሱ ጋር? እሱን ለምንድነው የምንለማመጠው? ሲሳደብ ዝም ብዬ ሹሩሩ ምናምን ነገር ምልበት ጀርባ የለኝም። ራሱ ማጠባው ጡጦ የለኝም። ማጠባበት ጡጦ የለኝም። ያንን ሰው መማር ከፈለገ ማወቅ ከፈለገ አንድ ሰው በስነ ስርዓት ማወቅ ይችላል። ዲቤትም ከሆነ ዲቤት ማድረግ ይችላል። አርጊመንት ቢልድ ማድረግ ከፈለገ አርጊመንት ቢልድ ማድረግ ይችላል። ጥያቄና መልስ ከሆነ ጥያቄና መልስ ይመጣ። ግን ዝም ብሎ ለመበሻሸቅ ምናምን ነገር ሲመጣ አለመስጠት ነው፣ ቦታ አለመስጠት ነው። አንድ ጥያቄ ላይ ያተኮረ ብቻ መነጋገር። እዛም ሲሮጡ ምናምን የሚዘሉት ነገር ሲጨንቃቸው ነው። በቃ መተው ነው ያለብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን ገነህ ያሲን ሁላችሁም ሰላም ናችሁ? አልሐምዱሊላህ። አቡ ፋሪስ ነኝ። ትናንትና ሚክ ይዤ መጥቼ ነበር ቤትና አስታውስከኝ? ሚካ ልጁ አግኖስቲክ ነበር። በሐዲሱ ላይ ትንሽ ትሄድበታለህ ኡስታዝ? እሱን ያመጣው ሐዲስ መልሼለታለሁ እኮ አላዳምጥም ስላለ ነው እንጂ መልሼለታለሁ። ምናልባት እንትኑ ላይ እውቀቱ ላይ ችግር ነው። እሱ እውቀቱ ላይ ይጠይቀኛል ነው ብዬ ያሰብኩት። የተጻፈው ያለ እውቀት ነው ካለ የተጻፈው ነገር መጻፉ ላይ በራሱ ችግር የለውም ነው። ምክንያቱም ማወቁ ችግር ከሌለው ማለት ነው። የተጻፈው ምን እንደሆነ ለእና ለአንተ አልነገረንም። ስለሚሆን የጻፈው እንጂ እንዲሆን አይደለም የጻፈው። ስለሚሆን በጻፈው ነገር ላይ ያንተ ድርሻ የለበትም። ያንተ ድርሻ ያለበት ጉዳይ ላይ ግን ስለሚሆን ነው የጻፈው። የተጻፉ ነገሮች በሁለት ይከፈላሉ አይደል? ሸርዒና ከዊኒ ተብሎ ለሁለት ይከፈላሉ። ከዊኒ ማለት እንዲሆን የተጻፈ ነገር ነው። እንዲሆን የተጻፈው ነገር መቀየር አትችልም። ወንድና ሴት፣ አጭር ረጅም፣ ጥቁር ነጭ፣ ቀይ ጥቁር ምናምን የመሳሰሉ ነገሮች ያንተ ምርጫ የለበትም። ያንተ ምርጫ በሌለበት ነገር አትጠየቅበትም፣ አትቀጣበትም፣ ሽልማትም የለውም። አንተ ወንድ ስለመሆነ እህት ደግሞ ሴት ስለመሆኗ ምንም ሪዋርድ ኤንድ ፓኒሽመንት የለውም፣ ቅጣትና ሽልማት የለውም። ነገር ግን ያንተ ድርሻ ባለበት ነገር ሸርዒ ይባላል ማለት ነው። ሸርዒ ማለት ሸሪዓውን መሰረት ያደረገ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ፈርድ ነው ብሎ ከነገረ በኋላ ማማረጥ የምትችልበት ያንተ ድርሻ ያለበት ያንተ ውሳኔ፣ ያንተ ክፍል፣ ያንተ ድርሻ ያለበት ነገር በሚሆንበት ሰዓት ላይ ያኔ ምን ትላለህ? ትጠየቅበታለህ ማለት ነው። እሱ ነገር ተጽፏል ወይ? አዎ ተጽፏል። የተጻፈው ግን ስለምታደርገው ነው፣ ስለሚሆን ነው፣ ስለሚያውቀው ነው የጻፈው። የተጻፈው ያለ እውቀት ነው። ምን እንደጻፈ ደግሞ አላህ ለኛ የነገረን ነገር የለም። ዓለም ሳይፈጠርና ዘመን ሳይቆጠር በፊት ሁለት ነገሮች ተጽፈዋል ማለት ነው። እንዲሆን የተጻፉ ነገሮች አሉ፣ ስለሚሆኑ የተጻፉ ነገሮች አሉ። ስለዚህ አሁን ምንድነው ማወቁ ላይ ችግር ከሌለበት እያወቀ ለምንድን ነው ማለት ከጻፈው ለምን አይከለክለንም አይነት ነገር ስላለ ነው። ካወቀስ ለምን አይከለክለንም? እንደዛ ከሆነ
ስለዚህ አላህ በሚሰራው አይጠየቅም ነው የኛ መልሳችን። በቁርአን የሚነገረን አላህ ሱረቱ አንቢያ ምዕራፍ 21 ቁጥር 37 ላይ እንደዛ ነው። በሚሰራው ስራ አይጠየቅም። እሱ ለምን ወንድ አደረከኝ ሴት አደረከኝ ተብሎ አይጠየቅም። ለምን ይህን ታደርጋለህ አይባልም። ራሱ አይጠየቅም ራሱ ማለት ያ ደግሞ ስህተት ነው። ራሱ ይህን ለምን ታደርጋለህ ተብሎ አይጠየቅም። እሱ ጌታ ነው፣ እኛ ባሮቹ ነን። ግልጽ ነው። ያ ለኔ እኮ ሐዲሱ ግልጽ ነው። አይቼዋለሁ ተምሬው ምናምን። ለዛ ነው ልጁ አሁን ምንድነው እውቀቱ ላይ ችግር የለብኝም ካለ እውቀቱን ነው የጻፈው። የተጻፈው ነገር ላይ ችግር አይኖርም ነው እኛ የምንለው። ኤግዛምፕል ሁላ ሰጠሁት። አንድ ምንድነው ኬሚስት የሆነ ሰው መድኃኒት ይቀምማል። የተቀመመው መድኃኒት ፋርማሲ ከገባ በኋላ ፋርማሲስቱ ላዩ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ አጥንቶት መድኃኒቱን ይጽፍበታል ከላዩ ላይ። አሁን ጥያቄ የሚነሳው መድኃኒቱ ኤክስፓየርድ የሚያደርገው ለምንድን ነው? ራሱ በኤክስፓየርዱ እንትን ማለት በመድኃኒቱ ኤክስፓየርድ በሚያደርግበት ነገር ላይ አሉታዊ አዎንታዊ ተጽዕኖና ሚና ድርሻ አለው ወይ? ጸሐፊው ድርሻ የለውም። ራሱ ድርሻው የማን ነው? የሚጠየቀው ማን ነው? ተጠያቂነት አካውንታቢሊቲ ያለው ማን ነው? እንትና ነው የሚጠየቀው፣ ኬሚስቱ ነው የሚጠየቀው። ለምን? ኬሚስቱ ነው ኃላፊነቱን ወስዶ የሰራው። እኛ የሰራነውን ስራ ምን እንደምንሰራ አላ ቀድሞውኑ የጻፈው ስለሚያውቀው ነው የጻፈው። እንደሚሆን ስለሚያውቀው ጻፈው። በቃ ያለን አዋቂነት ነው የሚያሳየው። ያለ እውቀት ነው የተጻፈው ነገርና ከዛ አንጻር መረዳት ይቻላል ማለት ነው። አንድ ጊዜ አንድ ክርስቲያን ምን አደረገ? ያዲ ታውቁታላችሁ። ያዲ ይህን ጥያቄ ጠየቀኝ። አስቀድሞ ለምን ተጻፈ እኮ አስቀድሞ መጻፉ ተጠያቂነት ውስጥ ያስገባዋል ወይ ስለው አዎ አለኝ። ያዲ ማለት ነው። እና እኔ ቀጥታ የጠየኩት ምንድነው ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በራሱ ፈቃድ ነው ወይስ አምላክ ጽፎበት ነው ወይ ብዬ ጥያቄ አቀረብኩለት። በራሱ ፈቃድ ነው አለኝ። ለምን? ሐዋርያት ሥራ ምዕራፍ 1 ላይ በራሱ ያንን መንገድ ያንን ነገር እንደመረጠ ይናገራል። አሁን ጥያቄ የሚነሳው ይሁዳ ኢየሱስን አሳልፎ እንደሚሰጥ ቀደም ብሎ በመዝሙረ ዳዊት ላይ ተጽፏል። ስለዚህ አሁን አምላክ እዛ ጋር የተጻፈውን ነው ስለተጻፈ ነው ያደረገው ወይስ ስለሚያደርገው ነው የተጻፈው ብዬ ጠየቅኩት። አይ ፈጣሪ ቀደም ብሎ የጻፈው ይሁዳ አሳልፎ እንደሚሰጠው ስለሚያውቅ ነው ቀድሞ ሆኖ የጻፈው እንጂ ያን የጻፈው ይሁዳ ያን ነገር እንዲያደርገው አይደለም። እውቀቱን እንደሚያሳየዋል እርግጠኛ ነኝ አልኩት። አዎ ታዲያ በጥብቁ ሰሌዳ ላይ የተጻፈው ነገር ይሄ ነው፣ ያለ እውቀት ነው ቀድሞ የተጻፈው። በቃ ካልሆነ ግን ይሁዳ እንዴት ሊጻፍ ቻለ? ስለ ይሁዳ እንትን መጻፍ ቻለ? ተውት። እሱ ዓለም ሳይፈጠር ዘመን ሳይቆጠር አንድ መጽሐፍ እንደነበረው መጽሐፍ እንትን ላይ መዝሙረ ዳዊት ምዕራፍ 139 ቁጥር 17 ላይ ይናገራል። ያ መጽሐፍ ሁሉ ነገር ሳይኖር የተጻፈ ነው ይላል። ሁሉ ነገር ከመኖሩ በፊት የሰው ዕድሜ ሁላ ሳይቀር የተጻፈ ነው። የሰው ዕድሜ የተወሰነ ከነበረ ለምንድን ነው እናትና አባትን አክብር ዕድሜ በዚህ ምድር ላይ እንዲረዝም የሚለው? መዝሙረ ዳዊት ምዕራፍ 37 ላይ ደግሞ አጥውን እንደ ዘግባ ለምልሞ አየሁት ስመለስ ግን አጣሁት ይላል። ዕድሜው ያጥራል። የአጣን ዕድሜያቸው እንደሚያጥር ይናገራል። የጻድቃን ዕድሜ እንደሚረዝም ከተነገረ መርዘምና ማጠር በጽድቅና በኩነኔ መካከል በጽድቅና በኃጢአት መካከል ላይ የሚጫወት ከሆነ ለምንድን ነው የሰው ዕድሜ በአምላክ ዘንድ የተወሰነው የወሩም ቁጥር ከሱ ዘንድ አያልፍም ተብሎ ኢዮብ የተናገረው? ለምንድን ነው አስቀድሞ ዓለም ሳይፈጠር ዘመን ሳይፈጠር የተፈጠሩ ቀኖች ሁሉ ተጻፈ ለምንድን ነው ያለው? ከተጻፈ የተጻፈው ነገር ለምንድን ነው ብለን ስንል የተጻፈው የአምላክ እውቀት ነው የተጻፈው። አሁን እነሱ ምንትን የሚሉ ማለት ይሁዳ ምዕራፍ 1 ቁጥር 3 ላይ ቁጥር 4 ላይ ስትመለከቱት እንደዛ ነው። አስቀድሞ የተጻፉ ሰዎች ሾልኮ ገብተዋልና ለኃጢአተኞች አስቀድሞ ተጽፈዋል ኃጢአት እንደሚሰሩ። ለምንድን ነው የተጻፉት? አስቀድሞ ከተጻፈ ስለተጻፈ ነው የሚያደርጉት ወይስ ስለሚያደርጉት ነው የተጻፈው ብላችሁ ጥያቄ መጠየቅ ነው። ይሄ መልስ መስጠት ከቻሉ ክርስቲያኖች አላህ ዓለም ሳይፈጠር ዘመን ሳይቆጠር በጥብቁ ሰሌዳ ላይ መጻፉ ችግር የለውም። ባረከላሁ ፊክ። አንድ ደግሞ ነበረኝ ሸይጣንና ኢብሊስ እና ጅኒ ልዩነታቸው ትንሽ ብትሄድበት ትችላለህ? ኢብሊስ በርሰን ነው ወይስ የሥራ ውጤት? የንጉስ ካህን መግባት ትችላለህ፣ ራሱ መግባት ትችላለህ። የንጉስ ካህን ቸርች ፋዘርስ ይህንን ጥቅስ የሚሰጡት ለኢየሱስ ብሎ ነው የሚሰጡት። ኢሳያስ 49 ላይ ኢሳያስ 45 ላይ ያለው ስለ ቂሮስ ነው የሚናገረው። ቂሮስ ራሱ የክርስቶስ ጥላ ሆኖ ቀርቧል ራሱ ማለት ነው። ገብተህ መሞገት ትችላለህ። እኛ ከቤተክርስቲያን አበው ከቸርች ፋዘርስ ቀደምት ሰዎች ኢሳያስ 49ን 5ን የተረዱበትን አንግል ይዘን ነው ያ ነገር ለኢየሱስ ነው ብለን የምንለው። ኦኬ ምን አልከኝ?
እና ጅኒ ልዩነታቸው ኢብሊስ አሁን ፐርሰን ነው እንደ ሸይጣን እንደሚባል የስራ ውጤት ነው ወይስ ኢብሊስ ፐርሰን ነው? ከነጅንስ ምንድነው ልዩነቱ? ኢብሊስ ፐርሰን ነው። አንድ አደምና ሐዋ ጋር መጥቶ ያሳሳታቸው ወይም ደግሞ ለአደም ስገድ በተባለ ጊዜ አልሰግድም ያለው እሱ ኢብሊስ ይባላል። ኢብሊስ ማለት ተስፋ የቆረጠ ማለት ነው ትርጉሙ። ለእሱ የተሰጠ ስም ነው። የተጸውዖ ስሙ አልተጠቀሰም ቁርአንና ሐዲስ ላይ የተጸውዖ ስሙ ማለት ነው። የተጸውዖ ለምሳሌ ሚካኤል፣ ገብርኤል የሚባሉ የተጸውዖ ስም አላቸው። በአዛዚል የሚል ነገር አይቻለሁ ሐዲስ ላይ ማን ነው ሐዲስ አልኩኝ ተፍሲሮች ላይ አዛዚል የሚል ነገር አለ። በአማርኛ ደግሞ ሳጥናኤል ይሉታል። ስሙ የነበረው ኦሪጂናል የነበረው ስሙ እንደዛ ነበር ብሎ ይላሉ። ነገር ግን ስሙ አልተጠቀሰም በቁርአንና በሐዲስ ስሙ አልተጠቀሰም የተጸውዖ ስሙ። ነገር ግን ተስፋ ሲቆርጥ በአላህ ረህመት ላይ ተስፋ ሲቆርጥ ያኔ ምን ተባለ? ኢብሊስ ተባለ። ኢብሊስ የምን ስም ነው? የዛ የነበረው ስሙ ነው፣ የሱ ስሙ ነው። ምን አይነት ስሙ ነው? የግብር ስም ነው ራሱ ማለት ነው። ሸይጣን የሚለውም የግብር ስም ነው። ሸይጣን የሚለው የግብር ስም ነው። ሌባ እንደሚባለው ውሸታም እንደምትለው የግብር ስም ነው። ሸይጣን ማለት ሸጠነ ነው አይደለ? ራሱ ራቀ ነው። ካላህ ረህመት የሚርቅ ማንኛውም ሸይጣን ይባላል ማለት ነው። ለምሳሌ ሚነል ጂነቲ ወናስ ይላል። ከሰውም ከጂኒዎችም የሆኑ ሸይጣናት ባላህ እጠበቃለሁ በል ነው የሚለው። ስለዚህ የሰውም የጂኒም ሸይጣናት አሉ ማለት ነው። ሸይጣናት የሚባሉት ማለት ነው። የሰውም የጂኒም አሉ ማለት ነው። ብዙ ቦታ ላይ እንደዛ ነው የሚናገረው ነገር። በሱረቱል አናም ምዕራፍ 6 ቁጥር 114 ላይም እንደዛ ነው። ከሰውና ከጂኒ የሆኑ ሸይጣናትን ለነብይ ጠላት አደረገን ይላል እና ከሰውም አሉ ከጂኒም አሉ። ስለዚህ አንድ ሰው ካላህ ረህመት ከራቀ ሸይጣን ሊባል ይችላል። የግብር ስም ነው፣ የባህሪ ስም አይደለም። የባህሪ ስም ያንተ ማን ነው? አቡ ፋሪስ የምትባለው አይደለም። ስምህ ሰው የሚለው ነገር የባህሪ ስም ነው፣ ኦንቶሎጂካሊ ነው ስምህ። ነገር ግን አንድ ሰው ደግሞ ሲሳደብ ስታየው ተሳዳቢ፣ ሲሰርቅ ብታየው ሰራቂ፣ እንደገና ደግሞ ሌባ ምናምን እንደምትለው የግብር ስም ነው ራሱ ሸይጣን ማለት ነው። ጂን የሚለው ደግሞ የባህሪ ስም ነው። ልክ ሰው እንደምትለው መልአክ እንደምትለው ድመት፣ አይጥ ምናምን እንደምትለው የነሱ የግብር ስማቸው ጂን ይባላል ማለት ነው። ጂኒ ማለት ጃነ ከሚለው ቃል ነው። ጃን ማለት ነው ተሰወረ፣ ስውር ማለት ነው ትርጉሙ። ሰው ማለት ደግሞ አፈር ማለትም ሊሆን ይችላል፣ ቀይም መሆን ይችላል፣ ጥቁርም መሆን ይችላል። የተለያየ ትርጉም አለው ሊንጉስቲካሊ ማለት ነው። ጀዛከላሁ ኸይር። ያ ግልጽ ነው ማሻአላህ። ልጁ ትንሽ ሐፍዝ ቁርአን ነበረ። አሁን ግን ባለፈ ከነቤቴ ጋር ምናምን መኩረ ነው አንዳንድ ረስቶታል፣ ግን በደንብ ነው መቀራው። ሐዲስም በደንብ ይቀራል ልጁ ማለት ነው። ሱዳኒ ቤት ስላለ ልጁን ተው። አሁን የለም ስለ ልጁ ለምን ታወራለህ? እነሱን ላውቅ የፈለኩት እሱ ላይ አንድ ጥያቄ ልጠይቅ ፈልጌ ነው። ለምን በእውቀት ጠፍቷል? ጥያቄ ካለ ጠይቅ። ልጁን ተው። ልጁ በሌለበት አሁን አታወራ። ልጁን በጣም ቦታ ሰጥተው እንትን ስላልክ ነው። ከመጣ ይምጣ፣ ግዴታ አይደለም። በጣም ታትጨናነቁ። በእንደዚህ አይነት ደረጃ ተጨናንቃችሁ ምንም የምታመጡት ነገር የለም። ሪሳላው መልእክቱ ማድረስ ብቻ ነው ለሰዎች የሚጠበቅባችሁ። መልእክቱ ከደረሰ ከተቀበለ ይቀበላል። ካልሆነ ግን የጭቅጭቅ የምናምን ንትርክ ምናምን ከፈለገ ሌላ ቦታ ላይ ነው ወይ እውቀት ኖሮት አንደኛ ማዳመጥ ያለበት። ጥያቄ እንዳይመለስ አፍ ላይ መቆም ደግሞ ሌላ ጉዳይ ነው። ያ ስለሆነ ነው። ከዛ አንጻር ነው ልጁን ተወውና ፕሮሞት አታደርገው። ልጁን ማሳወቂያ ትስራለት። ከመጣ ይምጣ። መማር ከፈለገ ይማር። መማር ካልፈለገ ግን ኦኮፓይድ አይሆን ጭንቅላት በሱ ማለት ነው። ኦኬ ባረከላሁ ፊክ። አቡ ባህሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶሪ ሰላም አለይኩም ኡስታዝ ጀዛከላሁ ኸይረን። በኮመንት የሚመጣ ጥያቄ አለ። ቀደምም ቀን ላይ ተጠይቀን ነበር እኛ እሱን ልጠይቅ ኡስታዝ። እኔ በኮሜንት ላይ ያያችሁ የምትመልሱትን ኮሜንት ላይ የሚጠይቁት ጥያቄዎች ገብተው መጠየቅ ይችላሉ። ሀሳባቸው ሙሉ ማግኘት የሚቻለው ገብተው ሲጠይቁ እንጂ በኮሜንት ስለጠየቁ አይደለም። ኮሜንት አላስተናግድም እኔ በኮሜንት። እንደዛማ ከሆነ ቴሌግራም ከዚህ የባሰ ጥሩ ነገር አለው። ቀደም እኛም እዚህ ቤት ውስጥ የነበረው አቡል ቡኻሪ ደርሶ ላልደረሰም እዛ ጥያቄ ላይ አላቅም ቀን ላይ ተጠይቀን ነበር እና አላህ ሱብሓነሁ ወተዓላ በቁርአን
በምዕራፍ 9 ቁጥር 30 ላይ ወቃለት አልይሁዱ ዑዘይር ኢብኑላህ ብላለች ይላልና ዑዘይር ኢብኑላህ ብሎ የሚልበት ከየት ነው ብለው ጥያቄ ተጠይቄ ነበረ። ለመመለስ ሞክረናል ተፍሲሩን በማንበብ ግን እስኪ እሱ ላይ የተሻለ መልስ ብትሰጥን ኡስታዝ፣ በሌላ ጊዜ መመለሻ ይሆነናል። የኮሜንት መልስ ነው ወይስ ምን አይነት መልስ ነው? ነው ቀን ላይ ተጠይቄ ነበር። ይሄንን ራሱ ጠዋት ላይ ጠዋት ከከፈትኩበት ጊዜ ጀምሮ የሆነች ልጅ ገብታ ጠይቃ ነበር ይሄን ጥያቄ። አዎ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በተላከውበት ጊዜ የመን ላይ የሚኖሩና መዲና ላይ ይኖሩ የነበሩ ሰዎች እዝራ የአላህ ልጅ ነው ይሉ ነበረ። ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ማለት ነው። አይሁዲ ዑዘይር የአላህ ልጅ ነው አለች ይላል። ኢማም አጠባሪ የኢብኑ አባስን ሪዋያ ይዘው የፈሰሩት እንደዛ ነው። ወደ አላህ መልእክተኛ ሰላም ኢብኑ ሚሻል፣ ኑዓሚን ኢብኑ አውፋ፣ ሻሲ ኢብኑ ቀይስ፣ ማሊክ ኢብኑ አሰይፍ መጥተው እንዲያሉ አንተ ቂብላችን የተውክ እና ዑዘይር የአላህ ልጅ ነው የማትል ስትሆን እንዴት እንከተላለን አሉት ይላል። የተወሰኑ ሰዎች ናቸው መጥተው እንደዛ ያሉት። ያን ጊዜ አላህ ይህን የቁርአን አንቀጽ አወረደ። አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖች ደግሞ አልመሲህ የአላህ ልጅ ነው አሉ። በአፎቻችሁ የሚናገሩት ቃላት ነው። የአንቀጽ ላይ ቀዳማይ ተደራሲያን ታሳቢና ዋቢ ያደረገ ነው። ያ ማለት ዳህራይ ተደራሲያንን ዋቢና ታሳቢ ያደረገው ማለት ሱድ ሙግት ነው። ዛሬ ያሉ አይሁዳኖች ዳህራይ ተደራሲያን ናቸው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው በተላኩበት ዘመን ቁርአን በሳቸው ላይ በሚወርድበት ጊዜ ያኔ የነበሩት አይሁዶች ይህን ጥያቄ አቅርበዋል። እንደዚህ አይነት ብዙ ነገሮች የሚሉት ነገር ነበሩ። ለምሳሌ በሱረቱ አናም በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 ላይም አለ የነዚያ አላህ ደሃ ነው እኛ ከበርቴዎቹ ነን ያሉትን ሰዎች ቃል በእርግጥ ሰማን፣ ያ ያሉትና ነቢያትን ያለ አግባብ በመግደላቸው እንጽፋለናል። አሁን አላህ ደሃ ነው እኛ ከበርቴዎቹ ነን ያሉት እነማን ናቸው ስትል አጠቃላይ አይሁዶች እንደዛ ብለዋል ማለት አይደለም። ያሉት ነው፣ በአፎቻቸው የሚናገሩት ቃላቸው ነው። መጽሐፋቸው ላይ አለም አይልም ራሱ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 183 ላይም እንደዛ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር ሲመጡ ምን አሉ? ለማንኛውም መልእክተኛ እሳት የምትበላው የሆነ ቁርባን እስኪያመጣ ድረስ ላናምን አላህ ወደኛ አዞናል ያሉ ናቸው አለ። እነማን ናቸው እንደዛ ብለው ያሉት? ለማንኛውም መልእክተኛ ሲመጣ እሳት የምትበላው ቁርባን ማምጣት አለበት ያሉት እነማን ናቸው ስትል በወቅቱ የነበሩ አይሁዶች ረሱል ሰለላሁ ዐለይሂ ወሰለም ሲያናግሩ የነበሩ አይሁዶች ናቸው። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይም እንደዛ ነው። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ አለ። እነማን ናቸው ያሉ ሲባል አይሁዶች ናቸው ያሉት። የትኞቹ አይሁዶች? አጠቃላይ አሁንም ያሉ አይሁዶች ናቸው ወይም በኢሳ ኢብኑ መርየም አለይሂ ሰላም ጊዜ የነበሩ ናቸው? አይደለም። ይህንም ሙግት ወደ ባይብል ወስደ አንድ ጥያቄ ይጠይቃል። ዮሐንስ ወንጌል ምዕራፍ 12 ያዘው ይህንን ቁጥር 34 ላይ ህዝቡ አለ ማለትም አይሁዳኖች እኛ ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል፣ አንተ የሰው ልጅ ከፍ እንዴት ትላለህ አሉት ይላል። አሁን ጥያቄ የሚነሳው ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል ብለዋል። ህግ የተባለው ቶራ ነው። ቶራ ላይ የት ቦታ ላይ ነው ክርስቶስ ለዘላለም ይኖራል የሚል ያለው ብለህ ስትል አይ በወቅቱ የነበሩ አይሁዶች ያሉት እንጂ አጠቃላይ አይሁዶችን የሚወክል አይደለም ብለው ነው የሚመልሱት። ያው ተመሳሳይ ነገር ነው። እስቲ አሁን አይሁዳኖች በመጽሐፋቸው ላይ የት ቦታ ላይ ነው ክርስቶስ ለዘላለም እንዲኖር ብለዋል ያለው? አይሁዶች ይህን ክስ ሁል ጊዜ ያቀርባሉ ክርስቲያኖች ላይ። እኛ ያላልነውን ነገር እኛ እንደምንል አድርጎ ባይብል ይዋሽብናል ብለው ጥያቄ ጠየቁ። ምን የሚል ነው? እኛ ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል ይላል። አይሁዳኖች እንደሚሉ እኛ እንደዛ ብለን አናምንም። ኢቭን ክርስቶስ የሚለው ቃል ቶራ ላይ የለም። መሺያህ የሚለው የዕብራይስጥ ቃልም ክርስቶስ የሚለው ግሪክ ሰብቱጀንትም የለም። ከሌለ በህጉ ላይ ማለትም ኦሪት ላይ ወይም ቶራ ላይ ወይም ደግሞ ተውራት ላይ እንደዚህ የሚል ክርስቶስ ለዘላለም ይኖራል የሚል የለም። ከሌለ ማን ነው የዋሸው ሲባል በወቅቱ ኢየሱስ በነበረበት ሰዓት ላይ የነበሩ አይሁዳኖች ናቸው እንደዛ ያሉት እንጂ አጠቃላይ መጽሐፋቸው ላይም የለም። እንደገና ደግሞ አሁን ያሉ አይሁዳኖች ይላሉ ማለት አይደለም። ስፔሲፋይ ተደርጎ የሚጠቀስ ነገር እንጂ አጠቃላይ አይሁዶችን ይወክላል አይደለም ብለው ይላሉ። ልክ በተመሳሳይም ነው ይህንን ነገር የምታመጣው ማለት ነው። ፔንታተች ላይ ይቅርና ታናክ ላይ ራሱ 39 መጽሐፍት ላይ አታገኝም ክርስቶስ ለዘላለም እንደሚኖር የሚል አንቀጽ የለም። ይህ ሌላው ይቅርና ታልሙድ ላይም የለም። ሌላው ይቅርና ራሱ ታርገም ላይ የለም፣ ሚድራሽ ላይ የለም። ስለዚህ አይሁዳውያን ክርስቶስ ለዘላለም ይኖራል ታምናላችሁ ተብለው ቢጠየቁ በፍጹም ራሱ ፎልስ አሊጌሽን ነው ይላሉ። የሐሰት ክስ ነው የቀረበብን ነው የሚሉት። ግን ምንድነው ጥያቄው? በወቅቱ ኢየሱስ በነበረበት ሰዓት ላይ የተናገሩት ንግግር ነው ፖይንቱ ያለው። ግልጽ ነው፣ በጣም ግልጽ ነው። ስለዚህ ጀዛከላሁ ኸይረ ጀዛ። ሌሎች ጥያቄ ያላችሁ አሉ? ህሊና እንዴት ነሽ? ጥያቄ ያለሽ ለኡስታዝ ዛሬ?
ጥያቄ ያላችሁ አንድ ቁጥር ጻፉ። ወይም እዚህ ጋር ገስት ያላችሁትም ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቆይ ህሊና ባቢሎን አንድ ቁጥር እየጻፈ ነው። ባቢሎን የኛው ባቢሎን ነው ወይስ ሌላ ባቢሎን ነው? አድሚን ነው ራሱ መሰለኝ። ባቢሎን ግባ ባባ ወይ ኡስታዝ ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነህ? አለን አለን። 2 ደቂቃ ስጡኝ እሺ አንዴ። አስከዛው ቪዲዮን ፍለው እያደረጋችሁ በዛ ላይ ደግሞ ታፕ ኮፒ ሊንክ አድርጉ። ሌሎች ወንድሞችንም ፍለው አድርጓቸው። ንጽጽር ላይ የሚሰሩት ነው ማለት ነው። ሌላው እኔ ሸር ያደረጉት ቪዲዮ አለ። እየገባችሁ ታፕ አድርጉ፣ ሸር አድርጉት። የራይነር ከመስለሙ በፊት ከራይነር ጋር ከመስለሙ በፊት ሻሃዳ ከመያዙ በፊት ያወራ ነው አንድ ቁም ነገር አለ። እሱን ሸር አድርጉ። ፎቶው እኔ ቤት